ካስጨናቂ ቆይታ በኋላ ስልኳ ጮኸ። ብድግ አደረገችው። ማይ ተናገረ። በሹክሹክታ ነበረ። ድምፁ የጥድፊያ አይነት ነበረ። ሽጉጥ የያዘ ሰው ገብቷል። ማለት ወንበሩ ስትሰርግ ተሰማት። የት ነው ያለኸው? በሹክሹክታ ጠየቀችው። ከቢሮ አጠገብ ባለው ሽንት ቤት ውስጥ ነኝ ያለሁት። ማይ ታደሰን ገብቷል። ውድ ቻናሌ ቤተሰቦች እንደምናችሁ? እኔ ክብሩ ይስፋ ደህና ነኝ። ይኸው እንግዲህ ዛሬም ከቆይታ በኋላ በአዲስ ቪዲዮ ተገናኝተናል። እንግዲህ ይህ ቪዲዮ ከሌሎቹ በጣም የተለየ ነው። ስለዚህ ካዳመጣችሁ በኋላም እንደተሰማችሁ ማወቅ ስለምፈልግ አስተያየታችሁን ኮሜንት ላይ መጻፋችሁን እንዳትረሱ። በመጨረሻም ቪዲዮውን ላይክ ማድረጋችሁንም እንዳትረሱ። ለብዙ ሰዎች እንዲዳረስም ሼር አድርጉ እና ደግሞ ሰብስክራይብ ካላደረጋችሁ እሱን አድርጋችሁ የደወል ምልክቷን አብሩት። ወደፊት የምለቃቸው ቪዲዮዎች ቀድሟችሁ እንዲደርሷችሁ ማለት ነው። 2000 መግባት አለብን። ይህን ካልኳችሁ ይበቃል። አሁን ወደ ታሪኩ። ይህ ታሪክ የኔ ታሪክ አይደለም። ይህ ታሪክ የልጅ ታሪክ ነው። ስሟ ማለት ይባላል። ከ2 ሳምንት በፊት ነበረ ራሷን አጥፍታ የሞተችው። ድርጊቱን ከመፈጸሟ በፊት ደውላ ስለ እቅዷና ስለ ምክንያቷ ነግራኝ ነበረ። በእንባ ራሷን እንዳታጠፋ ተማጸንኳት፣ እንዳታረገው ለመንኳት። ግን አቋሟ እንደማትቀይርም አወቅኩ። እቅዷን ነገረችኝ ለመለመን ፈልጋ ወይም ትኩረታችንን ለማግኘት ብላ አልነበረም። ስልኩን ስዘጋው ነበረ እንደሞተች ደመደምኩት። ገና አባዬ አቤል አጠገቤ ነው ስትለኝ ነበር ያወቅኩት። ወዲያው ለጎረቤቶቿ ደወልኩኝ ቀድሟት ካስቆሟት ብዬ። ግን ተስፋ አላረኩባቸውም። አልጋዋ ላይ በጥልቅና ዘላለማዊ በሆነ እንቅልፍ ውስጥ ነበር ያገኟት። አንድ እጇ ሆዷ ላይ፣ ሌላኛው ደግሞ የሆነ ነገር ለመያዝ የተዘረጋ ይመስል ተዘርግቶ ነበረ። በእጅ ሊሆን ይችላል። አቤል የሚተኛበት የአልጋውን ቦታም ባዶ ነበረ። ይህ ታሪክ የአቤልም ታሪክ ጭምር ነው። እሱም ማለት ከሞቷ ከ1 ዓመት በፊት ነበር የሞተው። 2 ጥይት ነበረ ሰውነቱን የበሳው። አንዱ ወደ ላይ ከፍ ያለውን የቀኝ እጁን መዳፍ፣ ሌላኛው ደግሞ አንገቱ ላይ ገብቶ በተደበቀበት ሽንት ቤት ውስጥ ደሙ ፈሶ ነበር የሞተው። በዛች ቀን እዛ ህንጻ ውስጥ ከሞቱ 9 ሰዎች መካከል አንዱ እሱ ነበረ። 8ቱ ሰዎች ቀናቸውን ሲጀምሩ ይህ ነገር እንደሚፈጠር አላወቁም ነበር። በህይወት ስራቸውን ጨርሰው የሚወጡ ነበር የመሰላቸው። 9ኛውም ሰው ገዳዩ ማለት ነው። እሱም ስራውን ከጨረሰ በኋላ ነበረ ራሱን ያጠፋው። የዛን ቀን አቤል በምሳ ሰዓት ረፍቱ ላይ ለማለት ደውሎላት ነበረ። ቤት ነበረች። ስልኳን ነዝሮ የአቤልን ስም ስታየው ፈገግ አለች። ገና ከተጋቡ 3 ወራት ቢቆጠሩም ጥንዶቹ ትኩስ ፍቅር ላይ ነበሩ። አቤልን ባገኘው የረፍት ሰዓት ለሙሽራው ደውልላት ነበረ። ሄሎ በፈገግታ መለሰች። ለምንድን ነው ምግባችንን በእጃችን የምንበላው? አቤል ጠየቃት። እኔ እንጃ ማለት መለሰችለት። ምክንያቱም በእግራችን መብላት ስለማንችል ነው አላት። ማለትም ፈገግ አለች። ቀልዱ የሚያስቅ ሆኖ ሳይሆን ይህን ባህሪውን አይታ ስላፈቀረችው ነበረ። ቀልደኛ ባህሪው። ውሎህ እንዴት ነበር? ወንበር ላይ ተቀምጠች ጠየቀችው። ህልሜን እየኖርኩት ነው በማሾፍ መለሰላት። ግን ጠዋት የነበረኝን ፕሬዘንቴሽን በአሪፍ ሁኔታ አይዶልኛል እና ደግሞ ሮብ ለነባር ሰራተኞች እንደማቀርብ ነግረውኛል። አዎ አሪፍ ዜና እኮ ነው ማለት ተናገረች። አዎ አሪፍ ነው መለሰላት። እኔ የምለው ያንተ ፕሬዘንቴሽን ተቀባይነት ካገኘ ለምን ከከተማዋ ወጣ ብለን አንዝናናም? ምንም አልመለሰላትም። አሪፍ ሀሳብ ነው። ያሰብሽ ቦታ አለ እንዴ? መለሰላት። ግን ሀሳቡ በሌላ ነገር የተሰረቀ ይመስላል። እኔ እንጃ መለሰችለት። ጓደኛዬ የሆነ ፎቶ ልካልኝ ነበረ። በኋላ ቤት ስትመጣ አብረን እናየዋለን። የምትወደው ይመስለኛል። አቤል አልመለሰላትም። አቤል ማለት ተጣራች። ከጥቂት ቆይታ በኋላ ሰማሽው? አቤል ጠየቃት። ምኑን አለችው ማለት። ግን አቤል መልስ ከመስጠቱ በፊት ነበር የሰማችው። ጮክ ያለ ድምፅ ከስልኩ ሲወጣ ሰማች። አቤል ምንድን ነው? እኔ እንጃ መለሰላት። ድምፁ አቤል የተራመደ እንደሆነ ይናገራል። አቤል 2ኛ ጊዜ ጮክ ያለ ድምፅ። አሁንም የራቀ ድምፅ ነው፣ ግን ከቅድሙ አንጻር የቀረበ ነበረ። የሴት ጩኸት ስትሰማ ነበር የማህሌት እጅ ሲቀዘቅዝ የተሰማት። ምን እንደተፈጠረ ሊቆይ አቤል ተናገረ። መልሼ እደውልልሻለሁ። አቤል ምንድን ነው? ማህሌት ተናገረች፣ ግን ስልኩ ተቋረጠባት። ስልኳን ጠረጴዛ ላይ አስቀምጣ ጥቁር ስክሪን ላይ አፈጠጠች። ከዛ በድንገት ከወንበሩ ተነስታ ወደ ቧንቧ ሄዳ በብርጭቆ ውሃ ቀዳች። ጨለጠችው። መልሳ ወደ ስልኳ ተመለከተች። ስልኳ እንዲጮህ ተመኘች። የአቤልን ስም ማየትን ተመኘች። ግን እንደዛ አልሆነም። በጥልፊያ ወደ ስልኳ ሄዳ አነሳችው። ለአቤል ደወለች።
አይሰራም። ለቢሮ ስልክ ደወለች፣ አይነሳም። ስልኳን ጠረጴዛ ላይ ጣለችው። እጇ የተንቀጠቀጠ ነው። የሰማችው ነገር ምንም እንዳልሆነ ለራሷ የተናገረች ቆየች። ከአስጨናቂ ቆይታ በኋላ ስልኳ ጮኸ። ብድግ አደረገችው። ማይ ተናገረ። በሹክሹክታ ነበረ። ድምፁ የጥድፊያ አይነት ነበረ። ሽጉጥ የያዘ ሰው ገብቷል። ማህሌት ወንበሩ ስትሰርግ ተሰማት። የት ነው ያለኸው? በሹክሹክታ ጠየቀችው። ከቢሮ አጠገብ ባለው ሽንት ቤት ውስጥ ነኝ ያለሁት። ማይ ታደሰን ገሎታል። ሲገለው በአይኔ ነው ያየሁት። በሽብር ተናገረ። አቤል ስልኩን ዝጋና ለፖሊስ ደውል አለችው። ደውያለሁ፣ እየመጡ ነው መለሰላት። እሺ ተረጋጋ። ሰውየው የት ነው ያለው አሁን? ጠየቀችው። አላቅም አላት። ወደኛ ሲቀርብ ነው አየሁት። ታደሰን ተኩሶ ሲገለው አየሁት። ወደ አጠገቤ የነበረውን በር ከፍቼ ገባሁ። ይሄኝ አየኝ አላቅም። በሩን ቆልፈሃል? ጠየቀችው። የሚቆልፍ በር አይደለም። ድምፁ ለለቅሶ የቀረበ ነበር። ማህሌት በዝምታ ማንባት ጀመረች። ባሏ ያለበት ሁኔታ አስጨነቃት። ማን ነው ግን? ጠየቀችው። እኔ አላቅም። ጭንብል አድርጓል ግን ይመስለኛል። በድንገት አቤል ጸጥ አለ። የተኩሱ ድምፅ ከአቅራቢያው ሲሰማ ከዛ የተንቀጠቀጠ በረጅሙ አየር ሳበ። እወድሻለሁ ማይ። አንሾካሾከ። በዝግታ ነበር የተናገረው። አይሆንም። ተቃወመችው። ከዛ ከወንበሯ ላይ ተንሸራታ ወርዳ መሬት ላይ ወደቀች። ስልኳን አጥብቃ ይዛ ነበር። ድጋሚ ጮክ ያለ ጩኸት፣ ግን አሁን ከሽጉጥ ነበር። በር ተበርግዶ ከግድግዳ ጋር ሲጋጭ እንጂ። አቤል በድንጋጤ ተርበተበተ። አቤል በዝግታ ጠራቸው። አንደኛው በር ተበረገደ። አሁን አቤል አለቀሰ። ይህን ስትሰማ ማህሌት ሰውነቷ በድን ሆነ። አቤል ጠራቸው። አሁን ግን ጮክ ብላ ነበር። ሁለተኛውን በር ተበርግዶ ተከፈተ። በእናትህ አቤል ጮኸ። ማህሌትም ጮኸች። ከዛ በኋላ ቤቱ ለተወሰኑ ደቂቃዎች በዝምታ ተሞላ። በመጨረሻም ጮኸች። እንግዳዩ አክሊሉ ግዛው የሚባል ሰው ነበር። እሱም እዛው አቤል የሚሰራበት ህንጻ ውስጥ ነበር የሚሰራው። አቤል ካለበት ፎቅ አንድ ዝቅ ብሎ። አክሊሉ 8ቱን የሥራ ባልደረቦቹን ነበር የገደለው። ከዛ ጋና የፖሊስ ጥሩምባ ሲሰማ ሽጉጡን ወደ ራሱ አዞረው። የመጀመሪያዎቹ 24 ሰዓታት ብዥታ ነበሩ ለማህሌት። ህመም ውስጥ ብትሆንም የፖሊሶቹን ጥያቄ መለሰች። ከዛ ለዘመድ አዝማድ ደወለች። በየመሃሉም ስታለቅስ ነበረ። ሰውነቷ በሙሉ ከባድ በሆነ ሐዘን ከመወረሩ የተነሳ እሷንም የሚገላት መስሏት ነበር። እሱንም ተመኘች። አቤል በሞተ በዛች ምሽት ማህሌት ጓደኛዋ በሰጠቻት የእንቅልፍ መድኃኒት ታግዛ ሰው ሰራሽ እንቅልፍ ተኛች። ማህሌት መድኃኒቱ ምን እንደሆነ እንኳን አልጠየቀቻትም። ማወቅም አልፈለገችም። ሐዘኑን መርሳት ብቻ ነበር የፈለገችው። በማግስቱ ስነቃ ለምን ደረቷ ላይ ህመም እንደተሰማት አሰበች። ለማስታወስ ጥቂት ጊዜ ፈጀባት። ከዛ ግን እንባዋን ልታስቆም አልቻለችም። ከዛ ዞራ አቤል ወደሚተኛበት የአልጋው ክፍል እጇን ዘረጋች። ቀዝቃዛና ባዶ ነበር። ከሷ የለቅሶ ድምፅ ውጪ ከሳሎን የሰው ድምፅ ይሰማል። የጓደኛዋና የእናቷ ድምፅ ነበር። በሐዘን ድምፅ እያወሩ ነበር። ዞራ ሰዓቷን ተመለከተች። ከምሳ ሰዓት እንዳለፈ አየች። ጓደኛዋ የሰጠቻት መድኃኒት ከ11 ሰዓት በላይ ነበር ያስተኛት። ቀና ብላ አልጋዋ ላይ ተቀምጣ እንባዋን ከጉንጮቿ ላይ ጠረገች። ሐዘኗን ወደ ውስጥ እየቀበረች ስልኳን አነሳችው። ከዛ ከአልጋዋ ወርዳ ወደ መታጠቢያ ክፍል አመራች። መብራቱን አበራችው። ለተወሰኑ ደቂቃዎች የደከመውን ገጿን ተመለከተች። ያበጡ አይኖቿ፣ የቀሉ ጉንጮቿ፣ የቀሉ አፍንጫዋ በረጅሙ አየር አስገባች። ከዛ ስልኳ እጇ ውስጥ ሲነዝር በድንጋጤ በረገገች። ስክሪኑ አቤል ይላል። ዝም ብላ ተመለከተች። ውስጧ ባለማመንና ግራ በመጋባት ስሜት የተናወጠ ነው። አነሳችው። ሄሎ በደከመ ድምፅ ተናገረች። ለምንድን ነው ምግባችን በእጃችን የምንበላው? አቤል ጠየቃት። ማህሌት ለመተንፈስ ተቸገረች። ከዛ ግን ስትነፍስ የተንዘፈዘፈች ነበር። ሳታውቀው ከመስታወቱ ወደ ኋላ ፈገፈገች። ከምትሰማው ነገር የምትሸሽ ይመስል ጭንቅላቷን ከሞላው ሐዘን ውስጥ በቀስታ የሚመጣ ተስፋ እንዳለ ተሰማት። የትናንትና ሁኔታ አስጨናቂ ህልም ይሆን እንዴ ብላ አሰበች። ምክንያቱም በእግራችን መብላት ስለማንችል ነው መለሰላት። አቤል ማህሌት ተናገረች። አቤት ወዴ መለሰላት። ምን ነው ያን ያህልማ ቀልድ እኮ አይደብርም። አቤል የት ነው ያለኸው? ጠየቀችው። ስራ ላይ ነኝ በፈገግታ መለሰላት። ከስብሰባ እየወጣሁ ነው። ፕሬዘንቴሽኑ በአሪፍ ሁኔታ ሄዶልኛል እና ደግሞ ሮብ ለነባር ሰራተኞች እንደማቀርብ ነግረውኛል። ነገሮች በአሪፍ ሁኔታ እየሄዱ ነው። ማህሌት መልስ አልሰጠችውም። ማሂ ሰላም ነሽ አይደል? ጠይቃት።
ማለት ራሷን በመስታወት ውስጥ ተመለከተች። የሐዘን ጭንብል የለበሰውን ፊቷን ተመለከተች። የረገጠችው መሬት ከስሯ ሲገላበት ተሰማት። ማሂ ድጋሚ ጠራት። ዛሬ ቀኑ ምንድን ነው ጠየቀችው። ምን ሰኞ ነዋ አላት። ምን ነው ችግር አለ እንዴ? ዛሬ ማክሰኞ ነው መለሰችለት። አይደለም ዛሬ። አቤል መናገር ጀመረ። ከዛ ግን ወዲያው ጸጥ አለ። ሁለቱም ዝም አሉ። ከዛ አቤል ሰማሽው ብሎ ጠየቃት። ምኑን አለችው። ከዛ በኋላ ሰማችው። አስቀያሚ የሆነውን ስሜት ድጋሚ ኖረችው። ጮክ ያለ ድምፅ ከርቀት ተሰማ። ምንድን ነው? አቤል ጠየቀ። ድምፁ አቤል የተራመደ እንደሆነ ይናገራል። አቤል ቆይ ማለት ተናገረች። ድጋሚ ጮክ ያለ ድምፅ፣ አሁን ግን ቀረብ ብሏል። ከዛ ማለት የሴት ጩኸት ሰማች። ምን እንደተፈጠረ ልቆይ። አቤል ተናገረ። መልሼ እደውልልሻለሁ። እንዳታደርገው ማለት ተናገረች። ግን ስልኩ ተቋረጠ። ማለት ስልኳን መታጠቢያ ላይ አስቀምጣ ቁልቁል ተመለከተችው። ከዛ ጭንቅላቷን በኃይል ነቀነቀችው። ግራ መጋባቷ ከጠፋ ብላ ስልኳን አንስታ ለአቤል ደወለች። አይሰራም። በቢሮ ስልክ ደወለች። አይነሳም። የሁሉ ሙከራዋ ትናንትና በተፈጠረው አሳዛኝ ሁኔታ ስራ ቦታው ዝግ ሆኖ ሊሆን እንደሚችል አሰበች። ከዛ ስልኳን መልሳ መታጠቢያው ላይ አስቀመጠች። ከሰከንዶች ቆይታ በኋላ ድጋሚ ጮኸ። አቤል ይላል። ወደ አነሳችውና ዝም አለች። ማሂ አቤል በሽብር በሹሹታ ተናገረ። ስሚኝ፣ ሽጉጥ የያዘ ሰው ቢሮአችን ገብቷል። ማለት ማንባት ጀመረች። እጇን መንቀጥቀጥ ጀመረ። ከቢሮ ያጠገብ ባለው ሽንት ቤት ውስጥ ነኝ ያለሁት። ማሂ ታደሰን ገሎታል። በአይኔ ነው ያየሁት። ድምፁ ተርበተበተ። ለማልቀስ እየቀረበ ነበር። ማለት ምንም አላለችውም። ለፖሊሶች ደውያለሁ። አቤል ግን መናገር ቀጠለ። እየመጡ ነው። በረጅሙ ተነፈሰ። ማለት መሬት ላይ ጉልበቶቿን ደረቷ ላይ አርጋ ተቀምጣ ወደፊት ወደ ኋላ መወዛወዝ ጀመረች። አሁን የት እንዳለ አላውቅም። ወደኛ ሲቀርብ ነው ያየሁት። ታደሰ ላይ ስተኩስ አይቼዋለሁ። ከዛ አጠገብ ያለውን በር ከፍቼ ገባሁ። አየኝ አላውቅም፣ ግን በሩ አይቆለፍም። አንዱ ክፍል ተደብቄያለሁ። ረጅም የዝምታ ጊዜ አለፈ። ማሂ አናግሪኝ እንጂ በተስፋ ለመናት። አቤል እያለቀሰች ጠራችው። ከዛ በላይ ምንም ልትል አልቻለችም። ማን እንደሆነ አላውቅም። ጭንብል አድርጓል ይመስለኛል። ወዲያው በር ሲበረገድ አቤል ዝም አለ። ድጋሚ ተንቀጠቀጠ። በረጅሙ ተነፈሰ። እወድሻለሁ ማሂ በዝግታ ተናገረ። ከስልኳ ውስጥ በር ሲገነጠልና ግድግዳ ሲገጭ ሰማች። አቤል ደነገጠ። ማለትም ደግማ በሩ ሲገነጠል አቤል ሲለምነው እና በመጨረሻም ሲተኩስበት ሰማች። ከዛ በኋላ ድጋሚ ያንን የባሏን ሞት አዘን ደግማ አዘነች። ለማንም አልተናገረችም። አቤል እንደደወለላት ለራሷ እንኳን ሊገባት አልቻለም። አይደለም ሌላ ሰው ለማስረዳት። እናቷና ጓደኛዋ ያንን ቀን ከሷ ጋር አሳለፉ። የአጽናናት የሚመጡ ሰዎችን በማስተናገድ ስልክ በማንሳት እሷን በማብላት ለቀብር እያዘጋጀው ተሳለፏት። እሁድ ነበር ቀብሩ ሊደረግ የታቀደው። ማለት ብቸኝነት እንዳይሰማት ነበር ሁለቱ አብሯት የነበሩት። ማለት ከእንቅልፏ ከነቃች በኋላ እንደ እንቁላል ነበር ሲንከባከባት የነበሩት። ረጅሙን የቀኑን ክፍል ማለት ተኝታ ነበር ያሳለፈችው። ምግብም ቀማመሰች እንጂ አልበላችም። ይህ ሁኔታ እናቷን አስጨንቋትም ነበረ። በቀጣይ ቀንም እስከ ከሰዓት ድረስ አልጋዋ ላይ ነበር ያሳለፈችው። ሮብ ነበረ ቀኑ። ባሏ ከሞተ ሁለተኛ ቀን። ያኔ ነበር ስልኳ ጮኸው። ስክሪኑ አቤል ይላል። ሰውነቷ ሲደነዝዝ ተሰማትና ማልቀስ ጀመረች። አነሳችው። አቤል በዝግታ ተናገረች። ለምንድን ነው ምግባችንን በእጃችን የምንበላው? ጠየቃት። ስልኳን ወደው ዘጋችው። ከዛ ሙሉ በሙሉ አጥፍታው ወረወረችው። በመቀጠልም አልጋዋ ላይ ኩርምት ብላ አለቀሰች። በሶስተኛው ቀን ሐሙስ ዕለት ማለት ብቻዋን ነበረች ቤቷ። እናቷና ጓደኛዋ ከሰኞ ጀምሮ ከቤት ስላልወጡ የራሳቸውን ጉዳይ ለመስራት ወጣ ብለው ነበር። ማለት ገላዋን ታጥባ ፀጉሯን አበጥራና ትንሽ ሜካፕ ተቀብታ ነበር። የቻለችውን ያህል ፈገግ ለማለትና እናትና ጓደኛዋን ባይኖሩ ብቻዋን ደህና እንደምትሆን አምና ነበር። ከጨለማ ክፍሏ ስለወጣችና ብርሃን በሞላው ሳሎን ስለተቀመጠች ራሷን እያማት ነበር። ስልኳ ጮኸ። ስልኳን አንስታ በደከመ ድምፅ ምክንያቱም በእግራችን መብላት ስለማንችል ነው ብላ መለሰችለት። ለተወሰነ ጊዜ ምንም አልተመለሰላትም። አቤል ይኑር አይኑር እርግጠኛም አልሆነችም። በመጨረሻም እየሳቀ እንዴት አወቅሽው ብሎ ጠየቃት። አላውቅም መለሰችለት። ሰላም ነሽ አይደል ጠየቃት። በረጅሙ ተንፍሳ አክሊሉ ግዛውን ታውቀዋለህ? ጠየቀችው። አዎ ኢንጂነሪንግ ስር ነው የሚሰራው መሰለኝ። ያን ያህል በደንብ አንግባባም፣ ግን ሰውን ጥሬ ሽንኩርት እንደ አፕል እንደሚበላ ቃለሁ። እንደዛ አይነት ባህሪ አይቻላቅም። አቤል ሽጉጥ ይዟል ማለት ተናገረች። ምን?
እንዴት አወቅሽ? እሱን አትጠይቀኝ አሁን መለሰች። ሰውየው ሽጉጥ ይዟልና ሰው መግደል ሊጀምር ነው። መውጣት አለብህ። ማይ እኔ እንጃ። ግን አቤል ተናግሮ ሳይጨርስ ንግግሩ በተኩስ ድምፅ ተቋረጠ። አዳምጠኝ ማለት ተናገረች። ከህንፃው አሁኑኑ መውጣት አለብህ። አቤል ለተወሰኑ ሰከንዶች ዝም አለ። ከዛ እሺ እየወጣሁ ነው ካለ በኋላ ስልኩን ዘጋው። ማለት ስልኳን ጠረጴዛ ላይ አስቀምጣ አፈጠጠችበት። ድጋሚ ስልኳ ጮኸ። አቤል ነው። አነሳችው። አቤል አየሁት። አቤል በዝግታ ተናገረ። የት ነው ያለኸው? ጠየቀችው። ከቢሮ አጠገብ ካለው ሽንት ቤት ውስጥ ነኝ ያለሁት። ማይ ታደሰን ገሮታል። ማለት ስልኳን አቋረጠችና ጠረጴዛ ላይ በኃይል አስቀመጠችው። ከዛ ፊቷን በመዳፋቸው ሸፍና አለቀሰች። ዓርብ ዕለት ከሰዓት አካባቢ ማለት ከእናቷና ከጓደኛዋ ጋር በጠረጴዛ ዙሪያ ተቀምጠዋል። ሶስቱም በዝምታ የሻይ ብርጭቆ ይዘው በሐዘን ተቀምጠዋል። ሳሎኑ በሙሉ ከዘመድ አዝማድ በመጡ አበባዎች ተሞልተዋል። እናቷና ጓደኛዋ አልፎ አልፎ ሲያወሩ፣ ማለት ግን በትኩረት ስልኳን ስትጠብቅ ነበረ። በድን ስልኳም ጠረጴዛ ላይ በድን ሆኖ ተቀምጧል። 8 ሰዓት ሞልቶ አለፈ ስልኳ ሳይጮህ። በራሷ ላይ በውስጧ ሳቀች። ዛሬ አቤል ሲደውልላት ብቻዋን እንደማትሆን አረጋግጣ ነበረ። ከደወለ የአይን እማኝ ነበራት። ግን የሆነ ነገር ውስጧ ብቻዋን ካልሆነች በስተቀር እንደማይደውልላት ነግሯታል። የአቤል የቀብር ዕለት ነበረ እኔ የተገኘሁት። እኔና የማህሌት እናት ጥሩ የሆነ ግንኙነት ነበረን፣ ግን ለማህሌት ስንል ላለመተያየት ሞክረናል። ልጄን ሳያት ደንግጬ ነበረ። ደክማን ነገር ጥታ ነበረ፣ ግን በዛው መጠን የሆነ ሀሳብ ውስጧን እየበላት ያለ ይመስላል። እነዛን 2 ቀናቶች አቅፌያት ነበር ያሳለፍኩት። ይህን ሐዘኗን ሊያስወግድላት የሚችል ነገር ካለ ላረገው ዝግጁ ነበርኩ። ከዛ በኋላ ነበረ ማህሌት እነዛን 2 ቀናቶች ስልኳን አልጋዋ ስር አድርጋ እንደነበር ነገረችኝ። ምናልባት የሞተ ባሏን ፊት ስታይና ሬሳው ወደ መሬት ሲወርድ ካየች በየቀኑ የሚደውለውን ነገር ያቆማል ብላ አስባ ነበር። ግን ሰኞ ቀን አቤል ከሞተ ለ3ኛ ጊዜ ብቻዋን እያለች ስልኳ ድጋሚ ጮኸ። ላለማንሳት አስባ ነበር፣ ግን ልትቋቋም አልቻለችም። ለምንድን ነው ምግባችንን በእጃችን የምንበላው? ተናገረ። ከዛም በዓይኖቿ እንደ ዝናብ ወረዱ። በቀጣዮቹ ቀናቶች ማህሌት በጉም ውስጥ ነበር የኖረችው። የአቤልን ደውል ስትመልስም ነበር። አንዳንዴም የመጀመሪያውን ቀን ለመኖር ዝም ብላ ታናግረው ነበር። ከዛ በኋላ አንዱ ቀን ሳምንታት ካለፉ በኋላ ስልኳ ድጋሚ ጮኋል። ከዛ ማህሌት አንስታው አቤል ካለች በኋላ ቀልዱን እስኪቀልድ ድረስ ጠበቀችው። ዝም ካለ በኋላ አቤል ማሂ ዛሬ ደውዬልሽ ነበር እንዴ? ጠየቃት። ግራ ያጋባት ቀዝቃዛ የሆነ ስሜት ልቧን ሞላው። ምን? ኧረ አልደወልክልኝም። የሆነ እንግዳ ነገር ነው ተናገረ። ስልክህን ደውልልሽ ሳነሳው ይህን ነገር ደጋግሜ ያደርኩት ነው መሰለኝ። እንባ በዝግታ በቁንጮቿ በኩል ወረዱ። ምን እንደምትለው ግራ ገባት። ሁሉ ነገር ሰላም አይደለም? ጠየቃት። ናፍቀኸኛል ውዴ በዝግታ ተናገረች። ሳቅ ካለ በኋላ እኔም ናፍቀሽኛል መለሰላት። እስከማይሽ አላስቻለኝም ማሂ። ምን? ከዛ ንግግሩን አቆመ። ሰማሽው? ማህሌት ስልኩን ዘጋችው። ሐሳቧ ግራ በመጋባትና በተስፋ ድጋሚ ተሞላ። ሁል ጊዜ ተመሳሳይ ነገር ነበር። ይደውልላታል፣ ከዛ የተኩሱ ድምጽ ይሰማል፣ በመጨረሻ ይሞታል። ዛሬ ግን የሆነ ነገር ያስታወሰ መሰላት እና ማህሌት ጥረቷን ብትጨምር ሁኔታውን ሊቀይር ይችል ይሆን የሚል ሐሳብ ልቧን ሞላው። በቻለችው አቅም አቤልን ከዛ ህንፃ እንዲወጣ ማድረግ አለባት። በቀጣዩ ቀን አቤል ሲደውልላት ማህሌት ወዲያው ስልኳን አንስታ ቀድማ ተናገረች። አቤል በደንብ አድርጋ አድምጠኝ። ስጠይቅ ፈጠን ብለህ መልስልኝ። ከቢሮክ ስንት አይነት መውጫ አለ? ካንተ ዲፓርትመንት ማለቴ ነው። ምን? መልሰላት። መልስልኝ። ተቆጣች። ዋናው መውጫ አለ፣ ቀጥታ ወደ አይቲ ዲፓርትመንት ነው የሚያወጣው። ከዛ ወደ ግራ ሲሄድ ወደ ዋናው ኮሪደር ያወጣል። ሁለተኛው መውጫ ደግሞ አለ፣ እሱ ደግሞ ወደ ኤችአር ነው የሚያስወጣው። ከዛኛው ኮሪደር ጋር ያገናኛል። ከዛ ደግሞ መስኮቱ አለ። ግን ለምን ጠይቅሽኝ? ቁልፍህን ያዝ፣ ሌላ ምንም ነገር አትያዝ ማህሌት ተናገረች። በአይቲ ዲፓርትመንት በኩል ውጣ፣ መኪና ውስጥ ግባ፣ ከዛ ወደ ቤት ና አሁኑኑ። ዝም ካለ በኋላ እሺ እየመጣሁ ነው ብሏት ስልኩን ዘጋው። ቁና የተነፈሰች ነበር ስልኳን ስትጠብቀው። ተነስታ ወዲያ ወዲህ ተንጎራደደች። ከቆይታ በኋላ ስልኳ ጮኸ። ማይ ስሚኝ፣ ሽጉጥ የያዘው ቢሮአችን ገብቷል። በንዴት ጮኻ ስልኳን ወረወረችው። በቀጣዩ ቀን ሲደውል ማህሌት ጠየቀችው። አቤል መስኮቱ መሰላል አለው እንዴ? አዎ። ለምን ጠየቅሽኝ? መለሰላት። ወደ መኪናው ማቆሚያ መሄድ ትችላለህ? ከዛ አዎ። ምን ነው? አሁኑኑ ውጣ
ተናገረች። ምንም ነገር እንዳትጠይቀኝ። በመስኮቱ አድርገው ወጥተህ ወደ መኪና ሂድ። አሁኑኑ አድርገው። ወደ ቤት ና። ሁሉ ነገር ሰላም ነው አይደለ? ጠየቃት። ውጣ። ጮኸችበትና ስልኩን ዘጋችው። 1 ደቂቃ 2 ደቂቃ አለፈ። ማህሌት በተስፋ ስልኳን የተመለከተች ጠበቀችው። 5 ደቂቃ ልደውል አለፈ። ከዛ በመጨረሻ ተረጋጋች። ማህሌት አልጋዋ ላይ ጋደም ብላ ነበር። ስልኳን ስትጠብቅ ስለነበረ ጀርባዋን አሟታል። ለመጀመሪያ ጊዜ አቤል ከሞተ ወዲህ ደግሞ አልደወለም። ስለዚህ ቀጣይ ምን መጠበቅ እንዳለባት አላወቀችም። በሀሳብ ማዕበል ጠፍታ ያለች ነበር። የቤቷ በር ሲከፈት ይሰማችው። በድንጋጤ ዘላ ለጥቂት ጮኸ ነበር። በሩ መልሶ ከተዘጋ በኋላ የእግር ኮቴ ሰማች። ካልጋዋ ዘላ ተነስታ በሩጫ ወደ ሳሎን ወጣች። በማይተማመን ሁኔታ ረጅሙን ባለቤቷን ቆሞ አየችው። ቆዳው ግን አስፈሪ በሆነ ሁኔታ ነጭ ሆኖ ነበር። ፈገግ አለ ሲያያት። ጥያቄ ተጠይቃት አፉን ገና ሊከፍት ሲል ነበር ሮጣ የተጠመጠመችበት። ቀዝቅዟል፣ በጣም ቀዝቅዟል። ምን ነው ሰላም ነው አይደል? ጠይቃት። ድምፁ ጠዋት ገና ከእንቅልፉ ሲነቃ የሚያወጣውን ድምፅ ይመስላል። ሁሉም ነገር ሰላም ነው አሁን አለችው ትከሻው ላይ ያነባችና አጥብቃ አቅፋው። እሱም መልሶ አጥብቆ አቀፋት። ግን እጆቹ ጀርባዋን ሲነኩት ቅዝቃዜ ተሰማት። ሰውነቱ ከሷ አንጻር ደርቆ ነበር እና ጆሮዋን ደረቱ ለለጠፋም ቢሆን የልብ ምቱን ልትሰማ ግን አልቻለችም። ግን ያን ልብ እንዳለች ወዲያው ችላ አለችው። ማህሌት ሁሉንም ነገር ልትነግረው ወሰነች። በጠረጴዛ ዙሪያ አጠገብ ተቀምጠው በረዶ እጁን ይዛ ከመጀመሪያው ተኩስ እስከሱ ሞት ቀብርና በየዕለቱ የሚደውልላትን ነገር ነገረችው። ዝም ብሎ ተመለከታት። ፊቱ ምንም አይነት የመደንገጥ የመደነቅ ወይም ግራ የመጋባት ስሜት አይታይበትም። ከዛ ወንበሯ ላይ ወደ ኋላ ተደግፋ በዝምታ ጤነችው። አልተራበም፣ አልተጠማም። ባለበት እንደ ጥሩ ልጅ ተቀምጦ ነበረ ማህሌት ምን ማድረግ እንዳለበት እስከምትነግረው ድረስ። የዛ ምሽት ማህሌት አቤልን እየመራችው ወደ መኝታ ቤት ወሰደችው። የአልጋው ግርጌ ጋር ዝም ብሎ ሲመለከታት ነበረ። እዛ ክፍል ውስጥ ከዚህ በፊት ገብቶ እንደማያውቅ ሰው ልብሱን አወለቀችለት እና ስታወልቅለት በስራ ልብሱ እንጂ ሲቀበር በነበረበት ልብሱ እንዳልሆነ አስተዋለች። አንሶላውን ገልጣ እንዲገባ ነገረችው። በዝምታ ታዘዛት። ከዛ ከጎኑ እሷም ገብታ ሳመችው። እሱም ሲስማት የምታውቀውና እንግዳ ሆነባት። ግን ባሏ ነበረ። ማህሌትን ባይተናነቃት መልሳ አቀፈችው። በማህሌት አነሳሽነትም ፍቅርን ሰሩ። ምንም እንኳን ድጋሚ በባሏ እጅ መታቀፉ ውስጧን ቢያስደስታትም በዛው መጠን ውስጧ ሲንቀጠቀጥ ነበረ ቀዝቃዛ የሆነውን ሰውነቱን ስትነካው። በቀጣዩ ቀን ማህሌት ስትነቃ እጇን ዘረጋች። ግን ጣቶቿ ምንም ነገር ላይ አላረፉም። የአቤል ቦታ ባዶ ነበር። አንሶላዎቹ በስርዓት ተነጥፈዋል። ሲጀመር ሰው የተኛበትም አይመስልም። ወዲያው ቀና አለች። አቤል ጠራችው። መልስ የለም። ቤቱን ሙሉ እየጠራችው ፈለገችው፣ ግን አቤል የለም። ወደ መኝታ ቤቷ ተመለሰች። ግራ መጋባትና ሐዘን እየተሰማት የት ነው ሄደው? ይመለስ ይሆን? ከዛ በኋላ 8 ሰዓት ተኩል እንዳለፈ ነበረ ስልኳ ይጮህ። ስክሪኑ አቤል ይላል። ማይ ተናገራት ሸካራ በሆነ ድምፁ። አታስቢ፣ ሽጉጥ የያዘ ሰው እንዳለ አውቃለሁ። ወደ ቤት እየመጣው ነው። ከዛ ስልኩ ተቋረጠና ማህሌት ስልኳን አስቀመጠችው። ደረቷ በብዙ ስሜቶች ተተብትቧል። ሐዘን፣ ተስፋ፣ መሰላቸት እና ደግሞ ፍርሃት። ግን አቤል ቤቱ መጣ እና ይህ ነገር አዲሱ እውነት ሆነ። አዲሱ ዙሪያ ጠምጥም። ሁል ቀን ቤቱ ይመጣል። በየቀኑ የገረጣና ለመንካት እንኳን የሚከብድ ቅዝቃዜ ሰውነቱን ወሮት በየቀኑ ማንነቱ ተሸረሸረ። ቀፎ ብቻ እየሆነ መጣ። እንዲቀመጥ፣ እንዲበላ፣ ገላው እንዲታጠብ ማህሌት ማዘዝ ጀመረች። አዋቂ የሆነ ሕፃን ሆነባት እና ማህሌትም ፍቅርና ፍርሃት ልቧ ውስጥ ያለባት ሞግዚት ሆነች እና ሁል ጊዜ ጠዋት አልጋው ባዶ ሆኖ ትነቃለች። ከዛ ከሰዓት ላይ ወደ ቤት እየመጣ እንደሆነ ይነግራታል። ይህን ሂደት ማህሌት ለወራት ቀጥላበት ነበረ። ለባሏ ያላት ፍቅር ህይወት ባለው ሲኦል ቆልፏት፣ ግን ደግሞ ራሷን ከዚህ ስቃይ ለመገላገል ስጥር ነበረ። የሷም ጤንነት እንደ ባሏ ሰውነት እየሳሳ ነበረ። ቤት እየመጣው ነው ብሏት በስልክ ነገራት። ድምፁ 2 ድንጋዮች እርስ በርሳቸው ሲፋተጉ የሚያወጡትን ድምፅ ይመስላል። ቆይ አለችው። አቤል አትምጣ፣ ቤት አትምጣ፣ እዛሁን ችግር የለውም። አይሆንም ብሎ በዝግታና ስሜት አልባ በሆነው ድምፁ መለሰላት። አይሆንም።
እዚህ ከቆየው ሞታለሁ። እየመጣው ነው። ማህሌት ስልኳን ዘግታው አለቀሰች። ከዛ ድጋሚ ባሏን ጠበቀችው። አልቅሳ ነበር፣ ምክንያቱም ባሏ ስለሞተባት ነው። አልቅሳ ነበር፣ ምክንያቱም አሁን ላይ በህይወት አለ፣ ግን በየቀኑ እየሞተ ስለሆነ ነበር። አልቅሳ ነበር፣ ምክንያቱም ከሱ ጋር በዚህ መልኩ ለዘላለም እንደምትኖር አውቃ ነበር። በመጨረሻም በዛች ቀን ማህሌት ህይወቷን ጠፋች። ውሳኔዋን ወሰነች። ቀላል የሆነ ፍርሃት የሌለበት ውሳኔዋን። እንደውም ያ ሐሳብ አቤል ከሞተ በኋላ ለመጀመሪያ ጊዜ ሰላም እንደሚያስገኝላት ታውቃለች። ይህን ሲሆን ለማምለጥ ራሷን መሞት ነበረባት። አብረው ተኝተው እያሉ ከጎኑ መሞት እና ጠዋት ሲሆን እሱ ይሄዳል፣ እሷም ትሄድ ይሆናል፣ ግን አብረው ይሆናሉ። የዛ ምሽት ታሪኳን ልትነግረኝ ደውላልኝ ነበረ። ፍቅሯን ልትነግረኝና ቻው ልትለኝ። በድንጋጤ ሳዳምጣት ነበረ አቤል ከሞተ በኋላ ያሳለፈችውን ህይወት ሰማ። ታሪኳን እውነት ነው ብዬ አልቀበለውም፣ ግን በዛው ልክ የልጄን የደከመ ግን እርግጠኛ የሆነ ድምፅ ሰማ እውነቱን የነገረችኝ እንደሆነ አወቅኩ። አቤል አለ አጠገብሽ አሁን? ጠየቅኳት። አዎ አለችኝ በድካም። ታናግረዋለህ? አልመለስኩላትም፣ ግን የማህሌትን የራቀ ድምፅ ሰማሁ። አባ ነው አናግረው። የሚንሾካሾክ ድምፅ ከሰማሁ በኋላ ሸካራ የሆነ አተነፋፈስ ሰማሁ። አቤል? ተጣራው። ድምፅ የተርገበገበ እንደሆነ ሳላቅ። አልመለሰልኝም፣ ግን እየሞከረ እንደሆነ ያስታውቃል። ማህሌት ስልኩን መልሳ ወሰደችው። ልጄ እባክሽ እንዳታደርጊው፣ እወድሻለሁ፣ እናትሽም ትወድሻለች። እባክሽ እንርዳሽ፣ የሆነ መንገድ አይጠፋም አልኳት እያለቀስኩ፣ ግን ራሴን ለመቆጣጠር የጣርኩኝ። ማህሌት መልቀስ ጀመረች። ሌላ ምንም መንገድ የለም አባ፣ ይህ ብቻ ነው ያለኝ አማራጭ። አይደለም፣ ለመንኳት። ብዙ የምትኖሪላቸው ነገሮች አሉ። እኔ መጥቼ ልውሰድሽ፣ እዚህ ከኔ ጋር አብረሽ መኖር ትችያለሽ። ምናልባት አቤል አጠገብሽ ሰው ካለ ላይመጣብሽ ይችላል። ቀስ በቀስ የሷን ታሪክ እያረጋገጥኩላት መጣሁ። እርግጠኛ ባልሆንም ሙሉ በሙሉ ግን አምኛታለሁ። አባዬ ሌላም ነገር አለ አለችኝ ረጅምና የደከማ አየር እያስገባች። እርጉዝ ነኝ። እርጉዝ ነሽ? ጀመርኩ። ከዛ ቆምኩ። ወፍራም የሆነ ነገር ጉሮሮ ላይ ተፈጠረ። ልተነፍስ አልቻልኩም። ጭንቅላቴ ሁሉንም ነገር ቀጣጠመው። ማህሌት እርጉዝ ናት እና ደግሞ አቤል ከሞተ ዓመት አልፎታል። የአቤል ልጅ ነው አለችኝ ያልጠየኳትን ጥያቄ የመለሰችኝ። ግን ምን እንደሆነ አላውቅም። እንደማልችል ነው ባውቀው። አልችልም አባዬ። ስቅስቅ ብላ ለቀሰች። የመጨረሻ መሰናበቻ ያደረገችልኝ ልመናዬን ችላ ብላ። ከዛ ስልኩ ተቆረጠ። ጎረቤቶች እንዴት እንዳገኟት ነግሬያቸዋለሁ። ጓደኛዋ አስቀመጠችላትን የእንቅልፍ መድኃኒት ሙሉ ውጣ እንደሆነ ዶክተሮች ነገሩ። ምርመራው ልጄ እርጉዝ እንደነበረችም ያሳያል። ለዶክተሩ ይህ ነገር በፍጹም ለእናቷ እንዳይነገር ነገርኩት። የተራራቅን ብንሆንም በልጅ ከመጣ ብዙ አሰቃቂ ነገሮች ለእናት የማይነገሩ ነገሮች አሉ። ስለዚህ ይህ የልጄ የማህሌት ታሪክ ነው እና የባሏ የአቤል ታሪክ ነው። ላታምኑ ትችላላችሁ፣ ግን እውነተኛ ታሪክ ነው። ማህሌትን አሁን አምኛታለሁ። ምንም እንኳን ከ2 ሳምንት በፊት ታሪኳን ስትነግረኝ ብጠራጠራትም፣ አሁን ግን አልጠራጠራትም። ምንም አልጠራጠራትም። ምክንያቱም ሁል ቀን ልጄ ደውላልኝ ድጋሚ ታሪኳን ትነግረኛለች።